አይደለም እንግሊዝኛን ቀርቶ ዓለም ላይ ለመማር በጣም ከባድ የሚባሉ ቋንቋዎችን በአጭር ጊዜ መማር ትችላላችሁ ወይም ማወቅ ትችላላችሁ። አዎ ትችላላችሁ። አሁን የምነግራችሁን 5 ስትራቴጂዎች በሚገባ አንዱንም ሳታስቀሩ ከተገበራችሁ ማለት ነው። እነዚህን 5 ስትራቴጂዎች ለእናንተ ለማምጣት የተለያዩ ሪሰርቾችን ሰርቻለሁ፣ መጽሐፍቶችን ለማየት ሞክሬያለሁ፣ እንዲሁም ቋንቋው ላይ ለረጅም ዓመት የቆዩ አስተማሪዎችን ለማናገር ሞክሬያለሁ። እናም በሰበሰብኩት ዴራ መሰረት አንድ የቋንቋ ተማሪ እነዚህን 5 ስትራቴጂስ በትክክል አንዱንም ሳያስቀር ከተገበረ የትኛውንም ቋንቋ መናገር፣ ማዳመጥ፣ መጻፍና ማንበብ ይችላል። ሄሎ ኤቭሪዋን ዌልካም ባክ ቱ ማይ ቻናል ዲስ ኢዝ እንግሊሽ ዊዝ ሶፊ። የኔ ስም ደግሞ ሶፋኒ። የመጀመሪያው ስትራቴጂ ምንድነው? ቱ ስቴዲ ሳይት ወርድስ አይደለ? ከዚህ በፊት ለመናገር እንደሞከርኩት አንድ የቋንቋ ተማሪ ቤዚክ የሚባል ኮሚኒኬሽን ስኪል እንዲኖረው ወይም መሰረታዊ የመግባቢያ ክህሎት እንዲኖረው ከ3000 በላይ ቃላቶች ማወቅ አለበት ይባላል። አሁን ስለ ፓሬቶ ፕሪንሲፕል ልንገራችሁ። ይህ ፕሪንሲፕል ምንድነው የሚለን? ስለ 80 በ20 ሩል ይነግረናል። ምን ማለት ነው ካላችሁ የትኛውንም ቋንቋ 80%ን ለማወቅ 20% ጥረት ማድረግ አለብን ይባላል ወይም ይለናል። አብዛኛውን ጊዜ አስተውላችሁ ከሆነ የቋንቋ ተማሪዎች ኮምፕሌናቸው ወይም ደግሞ ይሄ ቅሬታቸው ምን ላይ ነው ሲባል ብዙ እየተማርኩ ነው፣ በጣም ብዙ ጥረት እያደረኩ ነው፣ ብዙ ቪዲዮዎች እያየው ነው፣ በጣም ብዙ መጽሐፍቶች እያነበብኩ ነው፣ ነገር ግን ተገቢውን ውጤት እያየው አይደለም ይላሉ። ዌል ያጋጥማል ወይ? ኦፍኮርስ ያጋጥማል። ለምን ካላችሁ እናንተ ትክክለኛውን ኢፈርት ወይም ትክክለኛውን ጥረት ትክክለኛው ቦታ ላይ እያዋላችሁ ስላልሆነ ነው አይደለም? እናንተ እዚህ ጋራ የምታደርጉት ጥረት ላይ በጣም ስማርት መሆን አለባችሁ። ይሄ ማለት እነዚህ 3000 ቃላቶች ፕራዮሪቲ ሰጥታችሁ ወይም ቅድሚያ ሰጥታችሁ በደንብ አድርጋችሁ እወቋቸው። ምክንያቱም እነዚህ ቃላቶች ፍሪኩዌንትሊ ዩዝድ ናቸው ወይም በድግግሞሽ እንጠቀማቸዋለን። ለምሳሌ የትኛውም ቋንቋ ላይ ሰዓት ስንት ነው ብለን መጠየቃችን አይቀርም አይደለ? ሰዓት ስንት ነው ብላችሁ በእንግሊዝኛ ለመጠየቅ ስትፈልጉ what time is it ነው የምትሉት። what time is it what time is it what አለ is አለ time it እነዚህ በሙሉ በድግግሞሽ እንጠቀማቸዋለን አይደለም? እዚህ ስቴትመንት ቀርቶ ሌሎች ስቴትመንቶች ጋር ራሱ what ኢዝ የሌለበት እንግሊዝኛ የለም። ስለዚህ ምን ማለት ናቸው የሚለውን ነገር በደንብ አድርጋችሁ ኮንቴክስቹሊ ወይም እንደየአገባባቸው ለመፍታት ሞክሩ። ሁለተኛ መጸዳጃ ቤት የት ነው ብለን መጠየቃችን አይቀርም አይደለም? በእንግሊዝኛ እንዴት ነው መጸዳጃ ቤት የት ነው ብላችሁ የምትጠይቁት? ዌል እንደምትሉት ዌር ኢዝ ዘ ባትሩም ዌር ኢዝ ዘ ባትሩም አይደለ? ባዝሩሙ ወይም መጸዳጃ ቤቱ የት ነው? ዌር ባዝሩም ኢዝ እነዚህ በሙሉ ምንድን ናቸው? ሳይት ወርድስ ናቸው። የሆነ ነገር ስንፈልግ I'm looking for something, I'm looking for አበበ፣ I'm looking for my phone, I'm looking for my charger። አያችሁ፣ ይሄ በሙሉ በድግግሞሽ የምንጠቀማቸው ስቴትመንቶች ናቸው፣ ኤክስፕሬሽንስ ናቸው። ስለዚህ እዚህ ጋራ ያሉትን ቃላቶች ወይም ሳይት ወርዶች በደንብ አድርጋችሁ ለማየት ሞክሩ። ሌላም ቋንቋ ላይ ተመሳሳይ ነገር ነው። ለምሳሌ እየተማራችሁት ያላችሁት ቋንቋ አረብኛ ቢሆን ስንት ሰዓት ነው ብላችሁ ለመጠየቅ ከም አሰዓ ነው የምትሉት። ከም አሰዓ ወይም አሰዓ ከም ነው የምንለው ማለት ነው። ስቲል ሳይት ወርድ ነው። መጸዳጃ ቤት የት ነው? አይን አልሐማም አይን አልሐማም አይን አልሐማም አይደለም? ስለዚህ እናንተ እንደዚህ አይነት ሳይት ወርዶችን እነዚህ 3000 ቃላቶችን በደንብ አድርጋችሁ ለማወቅ ሞክሩ። ሁለተኛው ስትራቴጂ ኢዝ ኤር ድሪቨን ፍሉዌንሲ ይባላል። ኤር ድሪቨን ፍሉዌንሲ አንዱ አስተማሪ እና ለመሰላችሁ before you try to speak like the native speakers try to listen like one አለ። ይሄ ምን ማለት ነው? ልክ እንደ ፈረንጅ ሆናችሁ ለመናገር ከመሞከራችሁ በፊት ልክ እንደ ፈረንጆች ሆናችሁ ለማዳመጥ መጀመሪያ ሞክሩ ይላል። ስለዚህ እናንተ ካፋችሁ በፊት ትሬን ማድረግ ያለባችሁ ወይም ማሰልጠን ወይም ማለማመድ ያለባችሁ ጆሮአችሁን ነው ማለት ነው። እመኑኝ፣ የሰማችሁትን ነገር በደንብ ያዳመጣችሁትን ነገር መልሶ ማለት ወይም ተመልሶ ሚሚክ አድርጎ መናገር አያስቸግራችሁም። በደንብ ያላዳመጣችሁትን በደንብ ያልሰማችሁትን ነገር ግን አይደለም የሌላ ሀገር ቋንቋ ቀርቶ የራሳችንን ቋንቋ ራሱ ተመልሶ ማለት ይከብደናል አይደለ?
ይሄ ስትራቴጂ በጣም ጠቃሚ እንደሆነ ወይም ይሄ ስትራቴጂ እንደሚሰራ አንድ ማረጋገጫ ልስጣችሁ። አፍ መፍቻ ቋንቋችሁን ስትለማመድ ወይም ስታውቁ ምን ቀደመ? ማዳመጥ ወይስ ማውራት? አይደለ? መጀመሪያ አዳመጥናቸው ያሉት ነገር መረዳት ጀመርን። ከተረዳም በኋላ ወይም አንደርስታንድ ካደረግን በኋላ ያሉትን ነገር ሚሚክ ማድረግ ወይም ደጋግሞ ማለት ጀመርን። ስለዚህ የትኛውም ቋንቋ ስትማሩ learn like a baby፣ ልክ እንደ ህፃን ልጅ ሆናችሁ ለመማር ሞክሩ። ይሄ ማለት ያው ለቋንቋው አዲስ እስከሆነን ድረስ ልክ እንደ ህፃን ልጅ ነው መማር ያለብን። ከማዳመጥ ከመንተባተብ ነው የሚለመደው። ስለዚህ መጀመሪያ ጆሮአችሁን በደንብ አድርጋችሁ ትሬን አስደርጉት። ከማውራታችሁ በፊት ማዳመጡን በደንብ አድርጋችሁ ተለማመዱ ለማለት ነው። ኦኬ፣ ሶስተኛው ኮንቴክስቹዋል ማስትሪ ነው። ኮንቴክስቹዋል ማስትሪ ይሄንን ስትራቴጂ ለማስረዳት አብዛኛው የቋንቋ ተማሪ ሲሰራው የነበረውን ስህተትና መደረግ ያለበትን ትክክለኛውን ነገር ልንገራችሁ። the wrong way የምንለው ወይም ተማሪዎች የሚሰሩት ስህተት ምንድን ነው ሲባል አይዞሌሽን ይባላል። አይዞሌሽን ምንድን ነው? ቃላቶችን ለየብቻ በተናጠል መተርጎም እና ሸምድዶ መያዝ ነው። ትክክለኛው ወይም ስማርት ወይ ራይት ወይ የምንለው ደግሞ ኢንተግሬሽን ይባላል። ኢንተግሬሽን ምንድን ነው? ቃላቶችን እንደየአገባባቸው መያዝ ወይም ደግሞ መረዳት ወይም ዲፋይን ማድረግ ማለት ነው። ምሳሌ ልስጣችሁ። አሁን አንድ ሰው can I use your phone አላችሁ። can I use your phone? ኦኬ፣ ስልክህን መጠቀም ትችላለህ ወይ ያለ ነው። እሺ፣ ፎንን እንቀይራት። can I use your charger? ኦኬ፣ can I use your charger ማለት ደግሞ ቻርጀርህን መጠቀም ትችላለህ ወይ ያለ ነው። እሺ፣ can I use the bathroom? can I use the bathroom ከተባለ ደግሞ መጸዳጃ ቤቱን መጠቀም ትችላለህ ወይ ያለ ነው። ስለዚህ እናንተ እዚህ ጋር ምን ዲፋይን አደረጋችሁ? ዩዝ ማለት መጠቀም ነው ብላችሁ ይዛችኋል። እሺ፣ አንድ ሰው መጣና የሆነ ቦታ ላይ I could really use a coffee I could really use a coffee ሲባል ከሰማችሁ ኦኬ፣ ዩዝ መጠቀም ነው። ኮድ ደግሞ ችሎታ ጋር ይያያዛል። ኮፊ ቡና ነው። አያችሁ፣ እንደዚህ አይነት ትራንስሌሽን is totally wrong። እንደዚህ አይነት ትራንስሌሽን ቶታሊ አይሰራም፣ ልክ አይደለም። ምክንያቱም I could really use a coffee ሲባል መናገር የፈለገው ያ ሰው ምን እያለ ነው? ቡና በጣም እንደሚያስፈልገው ነው እንጂ ቡና ጋር መጠቀም ጋር ምናምን ጋር የሚያያይዘው ነገር አይደለም። ስለዚህ ይሄ can I use your phone can I use your charger ሲባል ምንድን ነው ያለው? ፋንክሽናል ዴፊኒሽን ወይም ደግሞ ይሄ ሊትራል ዴፊኒሽን ነው ያለው። ቃል በቃል ተርጉማችሁት ነው። ግን I could really use a coffee ካላችሁ ኮንቴክስቹዋል ሚኒንግ ነው ያለው ወይም ኢዲዮማቲክ ሚኒንግ ነው ያለው። ስለዚህ ቃል በቃል መተርጎሙና ቃል በቃል መሸምደዱ አይጠቅማችሁም፣ አይሰራምም። not only in English ሌላ ቋንቋ ላይ እንግሊዝኛ ብቻ ሳይሆን ሌላ ቋንቋ ላይ ራሱ ይሄ ነገር ይሰራል። ለምሳሌ በአረብኛ ሀደር ማለት እሺ እንደማለት ነው። like yes sir yes ma'am ማለት ነው። ይሄንን ሀደር ሁሉም ቦታ ላይ ካገኛችሁት yes sir yes ma'am እያላችሁ ነው ወይም yes እያላችሁ ነው ማለት አይደለም። ለምሳሌ الوقت الحاضر الوقت الحاضر ከተባለ በአሁኑ ጊዜ like present time present moment እያለን ነው። ስለዚህ ኮንቴክስቹዋሊ ከፈታችሁት ግን الوقت الحاضر ሀደር እኮ እሺ ነው። ስለዚህ እሺ እየተባለ ነው። ወቅት ምንድን ነው? አያችሁ፣ እንደዚህ አይነት ዲፊኒሽን የለም። ስለዚህ የትኛውም ቋንቋ ላይ ኮንቴክስት ኢዝ ኪንግ፣ በተናጠል ቃላቶችን ዲፋይን አታደርጉ ለማለት ነው። አራተኛው ስትራቴጂ ምንድን ነው? ደሊብሬት አውትፑት ሉፕስ። ደሊብሬት አውትፑት ሉፕስ ይላል። ሉፕ ሲባል ጭንቅላታችን ጋር የሚመጣው ዙሪያ ጥምጥም ወይም ክብ የሆነ ነገር አይደለም። ይህንን ስትራቴጂ ላይ ያለውን ሉፕ ማን ናቸው የሚሰሩልን? አይደለም ስፒክ ፊክስ ኤንድ ሪፒት ናቸው። ይሄ ምን ማለት ነው? ዩ ስፒክ ዩ ፊክስ ኤንድ ዩ ሪፒት። እሺ፣ ይህን ነገር በደንብ አድርጌ በምሳሌ ላስረዳችሁ። ለምሳሌ አም ሉኪንግ ፎር ማይ ቻርጀር ካለ አንድ ሰው ኦኬ፣ ቻርጀርን እየፈለግኩኝ ነው የሚል ነገር እንደሆነ ተረድታችኋል። እሺ፣ ጓደኛዬን እየፈለግኩ ነው ለማለት አም ሉኪንግ ፎር ማይ ፍሬንድ አይደለ? አም ሉኪንግ ፎር ማይ ፍሬንድ። ስለዚህ አም ሉኪንግ ፎር ተብሎ የሆነ ነገር ከገባ ያንን ነገር እየፈለገ እንደሆነ ያ ሰው ያሳያል። ይዛችኋል። ስታወሩ ግን በትክክል እንዳላችሁት ማረጋገጥ አለባችሁ። ምክንያቱም በጣም ብዙ ሰዎች አሉ አም ሉኪንግ ፎር ማይ ፍሬንድ ለማለት አም ሉኪንግ ማይ ፍሬንድ የሚሉ አሉ፣ አይ ሉኪንግ ፎር ፍሬንድ የሚሉ አሉ። which is totally ሴንስ የሌለው ትርጉም የሌለው ነገር ማለት ነው። ስለዚህ የሆነ ነገር ታውቁታላችሁ። ኦኬ ዩ ስፒክ ታውሩታላችሁ። ከዛ ምን ታደርጋላችሁ? ዩ ጎ ኤንድ ዩ ትራይ ቱ ፊክስ ኢት። ቼክ መደረግ ያለበት ፊክስ መደረግ ያለበት ነገር ካለ ቼክ ታደርጋላችሁ፣ ፊክስ ታደርጋላችሁ። እንደን ሪፒትድሊ ለማለት ወይም ደጋግማችሁ ለማለት ትሞክራላችሁ።
ይህንን ስትራቴጂ በደንብ ሊያስረዳችሁ የሚችል አንድ ሜታፎር ልንገራችሁ። አንድ ሰው ፊቱ ላይ ቆሻሻ ካለ መስታወት ካላየ በስተቀር ወይ የሆነ ሰው ካልነገረው በስተቀር ያ ቆሻሻ እንዳለ ሊያውቅ አይችልም አይደለም? እዚህ ጋም ልክ እንደዛ ነው። የተሳሳተ አባባል እያላችሁ ግራማቲካሊ ልክ ያለው ነገር እየተናገራችሁ መቀጠል ትችላላችሁ፣ አንለስ ተመልሳችሁ ፊክስ ካላደረጋችሁት ቼክ ካላደረጋችሁት በስተቀር ማለት ነው። ስለዚህ ይሄ ስትራቴጂ በጣም ጠቃሚ ነው። ራሳችሁን ከትልቅ ይሄ ጃጅመንት ነው የምታድኑት። ምክንያቱም ሰው ጃጅ ያደርጋል ራይት። ሰው ሰምቶ እንዴ እንደዚህ ይባላል እንዴ ለምን እንደዚህ ይላሉ ይሄ እኮ ልክ አይደለም ብሎ ጃጅ ስለሚያደርግ ናት ኦንሊ ዛት ኮንፊደንሳችሁን ይሄን ነገርም ሊያሳጣችሁ ስለሚችል መጀመሪያ የተናገራችሁትን ነገር go back and try to check it out። ቼክ አድርጉት። ፊክስ መደረግ ካለበት ፊክስ አድርጉት። ከዛ በኋላ ደጋግማችሁ በኮንፊደንስ እንድትጠቀሙት ያደርጋል ማለት ነው። ኦኬ፣ አምስተኛው ስትራቴጂ ቻንክ ኤንድ ሪትሪቭ ይባላል። ቻንክ ምንድን ነው ከተባለ በጣም ብዙ ቃላቶች ያሉት ስቴትመንት ወይም ኤክስፕሬሽን ሊሆን ይችላል። እዚህ ጋር አንድ ህግ ልጨምርላችሁ። ይህ ህግ ምን ይባላል? ሚለርስ ሎ ይባላል። ሚለር የተባለ ሳይኮሎጂስት ስለ ማጂክ ነምበር 7 ይነግረናል። ይሄ 7 ቁጥር ቋንቋ ጋር ምን አገናኘው ካላችሁ አንድ ሰው በአንድ ጊዜ በጭንቅላቱ መያዝ የሚችላቸው ቃላቶች ከ5 እስከ 9 ቃላቶች ናቸው። አማካኙ ደግሞ 7 ነው ማለት ነው። ስፔሻሊ አዳዲስ ቃላቶች ከሆኑ ሰምታችኋቸው የማታውቁ ቃላቶች ከሆኑ ተናግሮ ለማለት የምትችሏቸው ወይም በጭንቅላታችሁ ስቶር ማድረግ የምትችሉት አማካኙ 7 ቃላቶችን ብቻ ነው ማለት ነው። ስለዚህ እናንተ እነዚህ ቻንክስ ወይም የቃላት ስብስብ ወይም አባባሎች ለመማር ወይም ለማለት ስትሞክሩ ከ7 በላይ አታርጓቸው ለማለት ነው። ስፔሻሊ ደግሞ ጀማሪዎች ከሆናችሁ ከ3 እስከ 5 ያሉትን ቃላቶች መጀመሪያ በደንብ አድርጋችሁ ለማለት ሞክሩ። ምክንያቱም ቃላቶቹ በበዙባችሁ ቁጥር ጭንቅላታችሁ መጨናነቁን አይተውም። ከተጨናነቃችሁ ደግሞ ይሰለቻችኋል፣ ይደክማችኋል። ከዛ በቃ ቋንቋ ለእኔ አልተፈጠረም ይቅርብኝ ብላችሁ እንድትተዉትና ተስፋ እንድትቆርጡ ስለሚያደርግ ማለት ነው። ስለዚህ በቻላችሁት መጠን ቻንክስ ስታጠኑ ወይም ደግሞ ብዙ አባባሎችን ስቴትመንቶችን ለማለት ስትሞክሩ ያው ጀማሪ ከሆናችሁ እንዳልኳችሁ ከ3 እስከ 5 ያሉትን ቃላቶች አድርጋችሁ ተለማመዱ። ነገር ግን ያው ከፍ ያለ ለበል ላይ ያላችሁ ሰዎች ከሆናችሁ ከ7 በላይ አታርጓቸው ለማለት ነው። ሪትሪቭ ማለት ምንድን ነው ካላችሁ አንድ የተማራችሁት ወይም ያወቃችሁት ስቴትመንት ካለ ወይም ኤክስፕሬሽን ካለ ኦር ቻንክ ካለ ካለምንም እርዳታ ምንም ነገር ሳታነቡ ምንም ነገር ሳትሰሙ እራሳችሁን ችላችሁ ኢንዲፐንደንትሊ ለማለት መሞከር ማለት ነው። ይሄ ማለት ያው ችየዋለሁ ወይ አውቄዋለሁ ወይ የሚለውን ነገር እንድትፈትኑበት ወይም ራሳችሁ ድክመቱ የቱ ጋር ነው ድጋሚ ማጥናት አለብኝ ወይ የሚለውን ነገር እንድታውቁ ያደርጋችኋል ማለት ነው። እናንተ በዚህ 5 ስትራቴጂ ተከትላችሁ የማትችሉበት ምንም አይነት ነገር የለም። አይደለም እንግሊዝኛ ቀርቶ እንዳልኳችሁ ለመማር በጣም አዳጋች ናቸው ወይም ከባድ ናቸው የሚባሉ ቋንቋዎችን ራሱ ለምሳሌ ልክ እንደ መንዳሪን አይደለ፣ ቻይኒስ አንድ ከባድ የሚባል ቋንቋ እሱ ነው። ጃፓኒስ ከባድ የሚባል ለመማር ብዙ ጊዜ የሚወስድ ቋንቋ ራሱ እሱ ነው። ስለዚህ እነሱ አይደለም እንግሊዝኛን ቀርቶ እንደነዚህ አይነት ቃላቶች ራሱ ኢዝሊ ወይም በቀላሉ እንድትማሩ ያደርጋቸዋል ማለት ነው። ስለዚህ ዳትስ እነዚህን 5 ስትራቴጂዎች በደንብ አድርጋችሁ ፕራክቲስ ለማድረግ ለመሞከር ወይም በእነዚህ መሰረት ለመማር ሞክሩ። እዚህ ጋር አንድ ልጨምርላችሁ የምፈልገው ነገር ምንድን ነው፣ የትኛውንም ቋንቋ ለመማር ስትሞክሩ ፈን አድርጉት። ወይም ደግሞ ይሄ የሚያጓጓ አለ አይደለ፣ እየደበራችሁ ሳይሆን እየጓጓችሁለት የምትሄዱት ነገር እንዲሆንላችሁ ሞክሩ። እንደዛ ብቻ ሳይሆን ፐርሰናላይዝ አድርጉት። ቋንቋውን የግላችሁ አድርጉት። በዛ ላይ ደግሞ ያው የራሳችን አፍ መፍቻ ቋንቋችንን ስንማር ሁል ጊዜ ምንድን ነው እንደ ህፃን ነበርን አይደለ? ተንተባትበን ነው። መንተባተቡን አትፍሩት። ሳትንተባተቡ አይሆንም አይደለ? ስለዚህ ምን ማድረግ አለባችሁ? በቃ ኮንፊደንሳችሁን ቢልድ አድርጋችሁ ልክ እንደ ህፃን ልጅ ሀ ብላችሁ ኤቢሲዲ ብላችሁ አበክድ ብላችሁ ወይም ከመሰረቱ መጀመሩን አትፍሩት። ኦልሶ ከዛ መጀመር አለባችሁ። ሌላኛውና ትልቁን ነግራችሁ የምችለው ነገር ምንድን ነው? ሰው ይስቃል፣ ሰው ይዛለፋል አይደለ? ሰው አትችሉም ይላችኋል። እንደዚህ አይነት ድምፅ ካለ አትስማቸው። ቋንቋ ሲባል የትኛውም ቋንቋ ሮኬት ሳይንስ አይደለም። ይሄ የጠፈር ምርምር አይደለም። ኮምፕሊኬትድ የሆነ ወይም ውስብስብ ያለ ነገር አይደለም። አበበ የቻለው እንግሊዝኛ ለከበደ አያቅተውም አይደለም። ከበደ የቻለው አረብኛ ኦር ስፓኒሽ ለእናንተ አያቅታችሁም።
እግዚአብሔር ሲፈጥረን ሁላችንም እኩል አንድ አይነት ጭንቅላት ነው ያለን። ስለዚህ አትችሉም የሚሏችሁ ሰዎች ካሉ አታዳምጧቸው፣ ምክንያቱም ትችላላችሁ። እና በአካልም ኦንላይንም መማር የምትፈልጉ ሰዎች ካላችሁ ባስቀመጥኩላችሁ ስልክ ቁጥር ደውሉልን። አያትና መገናኛን ያለ ነው። ስልክ ቁጥር አለላችሁ፣ ደውላችሁ መምጣት ትችላላችሁ። So that's it guys. I'll see you guys on the next video. Have a good one.